በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 10 በዚች ቀን ቅዱሳን ንጹሐን መነኮሳውያት ደናግል እናታቸው ሶፊያም በሰማዕትነት አረፉ። እሊህም ቅዱሳን ከተለያዩ አገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስናንም ልብስ ለበሱ። ይኸውም የመላእክት ልብስ ነው። በሮሜ አገር ካሉ ገዳማትም በአንዱ የሚኖሩ ሆኑ። ቅድስት ሶፊያም በእርሱ ላይ እመምኔት ሆነች። እርሷም ጸጋና ዕውቀትን የተመላች ናት። የቅዱሳትን መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ 70 ዓመት ያህል የኖሩ አሉ። ከውስጣቸውም ልጁ እግሮቹ የሆኑ አሉ። ከሃዲ ንጉሥ ኦሊያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋው ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እሊህ ደናግላን ያሉበትን ገዳም አይቶ ይህ ምንድነው ብሎ ጠየቀ። ሰዎችም ይህ የደናግሎች ገዳም ነው አሉት። በዚያንም ጊዜ ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው በገዳም ውስጥ ያለ ገንዘባቸውንም ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እሊያን ደናግላን በሰይፍ ገደሏቸው። ገዳሙንም አጠፉ። የገዳሙን ገንዘብ ሁሉንም ዘረፉ። ከሃዲውን ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው። ያጠፋው ዘንድ ሰማዕት መርቆሪዎስን አዘዘው። መርቆሪዎስም በአካለ ነፍስ ሂዶ በጦር ወጋውና በክፉ አሟሟት ሙቶ ወደ ዘላለም ስቃይ ሄደ። እሊህ ቅዱሳን ደናግላን ግን ወደ ዘላለም ተድላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ደናግላን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በእስክንድርያ ሀገር ሊቀ ጳጳሳት በዲሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳን ሊቃነ ጳጳሳትና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ የመሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የ40 ቀን ጾም በመጾም ይጀምራሉ። እስከ የካቲት 22 ቀንም ጾመው ጾምን ይፈታሉ። ከዚህ በኋላ በመጋቢት በ23 የሕማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበረ። ይህ ዲሜጥሮስም በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የሚያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይና የሐዲስን መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎቹን ተረጎመ። ከዚህ በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትና በበዓላቸው የሚታወቀውን እሊህም የከበረች የ40 ቀን ጾም፣ የሆሳዕና ዑደት፣ ስቅለቱ፣ ትንሣኤው፣ በ40 ቀን ዕርገቱ፣ ከትንሣኤውም በኋላ በ50ኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት ወደ አባ ፊቄጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም አገር ሊቀ ጳጳሳት አባ አጋቢዮስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሜ ሀገር ሊቀ ጳጳሳት አባ ፊቄጦርም